ራሴ እንድጠብቅበት የሰጠኝን ህጋዊ መሳሪያ የማትመልሽ ከሆነ ደግሞ አንቺም ከባልሽ ጋር እስር ቤት ትገቢያለሽ። ጠላው የሮጥከው አንተ ራስህ ነህ። ናና ውሰድ። ሲበዛ መሀይምና የማይገባሽ ፍልጥ ነሽ። ጠብቂ። አሁን እኔና አንቺ ሁለት ጉዳይ፣ አንደኛ ብሩክን ይቅርታ ጠይቀሽ ወደ ቤት መግባት፣ ሁለተኛ ኤፍራታን እኔ በምልሽ የሞት መንገድ መንዳት። እኔ አሁን አንተ ይቅርታ ጠይቀው ስላልከኝ ሳይሆን በቃ ይቅርታ አድርጎልኝ እንደ ድሮ ተመልሼ አብሬው መኖር ፈልጋለሁ። እንደ ድሮማ አይሆን። እኔ ሳታቂኝ እንደነበረው አይነት ህይወት ማለት ፈልግሽ ነው? አዎ። እኔ ያለው በፍጹም ምንም አይነት ነገር ከኔ ውጪ ማድረግ አትችልም። ስለዚህ ወደ ብሩክ የምትመለሽ የቀድሞ ህይወትሽን ለመኖር ሳይሆን ለኔ ለመስራት። እነዚህን አዎ መታሰር አለባቸው። እናንተም እኛም ስንጨነቅ መኖር የለብንም። ስለዚህ እንዲተማም እናደርገው እኛ ይሄን ስናደርግ ብቻ። እኔ ታዲያ ምን አደርጋለሁ? እኔን በመርዝ ሊገለኝ እንደነበረ ከማህሌት ጋር ምን ሲሰሩ እንደነበረ የሰማሽው ሁሉ ህግ ፊት ቀርበሽ ትመሰክራለሽ። አይ እኔ በእነዚህ ላይ አልመሰክርም። እንደምመሰክር ካወቀ ቀድሞ ነው የሚገለኝ። ዘላለምሽን ስትጨነቂና እንቅልፍ ስታጭ ከምትኖሪ መስክሪበትና እናሳስር። ሁላችንም እንረፍ። ቆይሽ እኔ ብቻ ነኝ የምመሰክረው ወይስ ሌላ ሰው አለ? ብዙ ናቸው። የታገቱ ልጆችም አሉ። ሙድ ያስፈራል። ምንም አያስፈራም። እህትሽስ አታሳዝንሽ? በእሷ ህይወት ገብቶ እንደ ፈረስ ሲጋልባት አሁን ለመመስከር ፈቃደኛ ነሽ አይደል? አዎ፣ ግን ሚስጥር ይሁን የቀኑለት ብቻ አመጣለሁ። ሰው ምንም ከሌለው ማደሪያ እንኳን ከሌለው እየተቀጣ ነው ማለት ነው። ለምን ሌላ ኃጢአት በራስሽ ላይ ትጨምሪያለሽ? እየተቀጣሽ ነው እያልሽኝ ነው? ታዲያ ማደሪያ ከመውጣት በላይ ቅጣት አለ? በህይወትሽ ምንድነው ማሳካት የምትፈልጊው? ከዚህ ቤት መውጣት። ህልምሽ ከዚህ ቤት መውጣት ነው? አዎ። ከዚህ ግቢ መውጣት? አዎ። ለአንቺ ቀላል ነው አይደል? ለእኔ ግን ህልሜ ነው። ለአንዳንዱ ሰው ቀላል የሆነ ነገር፣ ለአንዳንዱ ሰው ደግሞ የዘመናት ህልም ነው። 5000 ጋቢ የስ ምንድን ነው? የማን ነው? ከኔ ውጭ ሌላ ቢመጣ ሰው አለ? አይ ሞገስ፣ ሉላ ይሄንን ነገር ቀደም ብላ ለነመድብል አሳውቃ ከዛም በኋላ ከነመድብል ጋር ሆና ያለውን ነገር ከመጀመሪያ ጀምሮ እንዴት እየመጣ እንደሆነና እንዴት እየሄደ እንደሆነ ለሞገስ ቢነግሩት ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ማለት ነው። እሷ ደግሞ ያሰበችው ይሄንን ነገር ሞገስ ካወቀ ሄዶ ከጠበቃው ጋር ይጣላል። ጠበቃው ያኔ ደግሞ ሞገስ የሰራውን ወንጀል ስለሚያውቅ እሱን ይከሷል፣ እናም ደግሞ ንብረቱን ራሱ እንዳያገኝ ያደርገዋል የሚለው ነገር አሳስቧት ነበር ይሄንን ነገር ከሞገስ ስር የደበቀችው ማለት ነው። በስተመጨረሻ ላይ ባለፈው እንዳየ ነው በራሳቸው መንገድ እሷ ዳጣና ደላላው መርዞ ሆኖ ጠበቃውን በእጃቸው ለማስገባት የሆነ ወጥመድ አዘጋጅቶ ነበርና ያ ወጥመድ ደግሞ አልተሳካላቸውም። ጠበቃው አምልጧቸዋል። ግን ደግሞ ሽጉጡ እዛ ነበር የቀረውና ሞገስ ዛሬ ያንን ሽጉጥ አግኝቷል። እሱ ያሰበው ማን ነው እዚህ ቤት የሚመጣው? ከኔ ውጪ ሌላ ወንድ እዚህ ቤት የሚመጣ አለ እንዴ ብሎ ሉላ ላይ እንደተቀየመ ወይ ደግሞ እሷ እየዋሸችው እንደሆነ እየነገራት ነው ማለት ነው። ግን ደግሞ በመሃል የሆነ ሰው መጥቶ የነሱን በር አንኳኩቷል። ሉላ ደግሞ ልትከፍትለት ስትሄድ የሆነ ሰው መቷታል ወይ ደግሞ የሆነ ነገር ሆናለች እዛ ጋር። ያ በር ያንኳኳው ሰው ሉላ ከወደቀች በኋላ ነው የተመለሰው። ሊሆን የሚችለው ደግሞ ጠበቃው ነው። ጠበቃው ቀደም ብሎ ደውሎለት መንግስት ራሴን እንድጠብቅበት የሰጠኝን ሽጉጥ ቀጥ ብለሽ መልሽልኝ ሲላት ነበርና ምናልባትም እንደ ከዚህ ቀደሙ ብቻዋን እቤት ትሆናለች ብሎ መጥቶ ቤት ውስጥ ደግሞ ሞገስ እንዳለ ካወቀ በኋላ ሉላን መቷት ሊሄድ ይችላል ማለት ነው። በስልክም ሲያወራት የነበረው ምን ያህል በሷ እንደተበሳጨና ምን ያህል በሷ እንደተናደደ እየነገራት ነበር። እናም ደግሞ ባልሽን እስር ቤት እየሄድሽ ትጠይቂዋለሽ፣ ከዛም በኋላ ንብረታችሁ መቼም አይመለስላችሁም፣ አንቺም ደግሞ መንግስት ራሴን እንድጠብቅበት የሰጠኝን ሽጉጥ ቶሎ ብለሽ ካልመለሽ አንቺም ቀጣይ እጣ ፋንታሽ እስር ቤት ይሆናል ብሎ እሷንም ሲያስፈራራት ነበር ማለት ነው። ሉላ ይሄንን ነገር ቀደም ብላ ሞገስን ብታሳውቆ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ማለት ነው። ሞገሰውን ከዚህ በኋላ እሷ ላይ መቀየሙ ወይ ደግሞ እሷ ላይ መከፋቱ አይቀርም። እሱ አሁን ሊላት የሚችለው ይሄን ነገር ለምን ቀደም ብለሽ ያልነገርሽኝ ብሎ መጠየቁ አይቀርም ማለት ነው። እሷ ከዚህ በፊት ይሄን ነገር በቀጥታ ባትነግረውም ሌላ ጠበቃ የለም እንዴ ሌላ ጠበቃ ማናገር አንችልም እንዴ ብላ ደጋግማ ሞገስን ስትለው ነበር። ሞገስ ደግሞ ስለ ጠበቃው ዝና ስለሰማ ነው። ጠበቃው ከዚህ በፊት ብዙ ዝና አለው፣
በጣም ታዋቂ ነው። እናም ደግሞ እሱ የያዛቸው ጉዳዮች ራሱ የመሳካት እድላቸው በጣም ሰፊ ነው የሚለውን ነገር ከሰው አጣርቻለሁ። ስለዚህ እንደዚህ አይነት ጠበቃ አናገኝም በሚለው ነው። ሉላ በአንዳንድ ነገሮች ጠበቃውን እንዳልወደደችውና እንዳልተመቻት ልትነግረው ስትፈልግም ሞገስ ደግሞ እዛ ጋር ሊረዳት አልቻለም ማለት ነው። ግን ደግሞ እሷ እዚህ ጋር ማድረግ የነበረባት ጠበቃው እንዲህ እያለኝ ነው፣ እንደዚህ ነው ፍላጎት እኔ ላይ ያሳድሯል፣ ስለዚህ እንደዚህ እናድርግ ወይ ደግሞ ሌላ ጠበቃ እንቀይር ብሎ ከሞገስ ጋር ሆኖ አንድ ላይ የሆነ ሌላ የተሻለ መንገድ ቢፈልጉ ኖሮ ዛሬ ደረጃ ላይ አይደርሱም ነበር ማለት ነው። አሁን ሞገስ የሚያስበው እሷም ለጠበቃው ፍላጎት ኖሯት ወይ ደግሞ ከጠበቃው ጋር የሆነ ነገር ኖሯት ያንን ነገር ደብቃው ይመስሏል ማለት ነው። በእርግጥ እሷ በቀጥታ ብነግረው ሞገስ ሄዶ ከጠበቃው ጋር ይጣላል የሚለው ነገር ቢያሰጋትም እዚህ ጋር ደግሞ መድብልና ብሩክን ቀደም ብላ ብታናገራቸውና እነሱ ደግሞ ሞገስን ቁጭ አድርጎት በተረጋጋ መንፈስ ቢያወሩትና ቁጭ ብሎ መፍትሄ ላይ እንዴት አድርገን ይሄንን ጠበቃ በእጃችን እናስገባ የሚለውን ነገር ሶስቱ ቢያወሩበት ኖሮ እዛ ጋር ሉላ ዳጣና ደላላው መርዞ ካዘጋጁት ወጥመድ በላይ አሪፍ ወጥመድ ያዘጋጁና ጠበቃውን በቀላሉ በእጃቸው ያስገቡ ነበር ማለት ነው። አሁን ደግሞ የረፈደ ይመስላል። እንዴት አድርጎ የሱን ወንጀል እንደሚያጋልጡና እንዴት አድርጎ ደግሞ እዚህ ጋር እሱ እያስፈራራባቸው የነበረውን ጉዳይ ንብረታቸው አይመልስም፣ እናም ደግሞ ሞገስ ለሰራው ወንጀል ራሱ ለሰራው ኮንትሮባንድ ስራ ራሱ እስር ቤት ተከቷል። መጀመሪያ የተከሰሰው በፍትሐ ብሔር ነበር፣ እኔ ደግሞ በወንጀል እከሰዋለሁ ብሎ ሉላን ሲያወራት ነበርና እንዴት አድርጎ ይሄን ነገር እንደሚወጡት ባይታወቅም በስተመጨረሻ ላይ ጠበቃው ለነሱ አደጋ እንደሆነ እየነገራት ነበር ማለት ነው። ሞገስ ያው ሰሞኑን ጠበቃው ደውሎ ጉዳይ እየተሳካ ነው፣ አንዳንድ ሰዎችን አናግር ያለው ስለዚህ በቅርብ ንብረትህ ይመለሳል የሚለውን ነገር ሲነግረው ሞገስ እውነት መስሎታልና ሲያቅድ የነበረውና ለብሩክም ለመድብልም ሲያወራ የነበረው በቅርቡ ወደ ውጭ ይሄዳለሁ ሉላን ወስጄ ከዚህ ዞር እላለሁ ሲል ነበርና ሞገስ ከዚህ ይሄዳል የሚለውን ነገር ብሩክም መድብልም እርግጥ እዛ ጋር አምኗልና ብሩክ ለዛ ነው አሁን ላይ እኛም ከዚህ አካባቢ መሄድ አለብን፣ ዝና መቼም አይተወንም፣ እነሱ ተረጋግቶ ካልተቀመጡ እኛ እነሱን ትተን እነሱ ደግሞ እኛን ካልተውን እኛ ተረጋግተን የራሳችንን ህይወት መኖር አለብን፣ ለዛ ደግሞ ከዚህ አካባቢ ዞር ማለት አለብን። ሞገስም እንደምታየው ወደ ውጭ ሀገር እየሄደ ነው ብሎ እዛ ጋር መድብል ይሄን ነገር ባይቀበለውም በእርግጥ መድብል ከዛ አካባቢ መሄድ አይፈልግም። ያው ከዛ አካባቢ መሄድ ማለት እዛ ጋር እነዝናን እነ ካሌብን ፈርቶ ከዚህ ጠፉ ማለት ስለሆነ እሱ ደግሞ እነሱን ስለማይፈራ እነሱን ፈርቼ የትም አልሄድም ስለሚል ነው እዛ ጋር ብሩክ ያቀረበለትን መስፈርት ወይ ደግሞ ከዚህ አካባቢ እንሂድ የሚለውን ነገር ሊቀበለው ያልቻለው ማለት ነው። በስተመጨረሻ ላይ ቢሆንም ብሩክ አሳምኖታል። ሞገስም ሊሄድ ነው፣ እኛም ደክሞናል፣ ከዚህ በኋላ ከነሱ ጋር መታገል አንፈልግም፣ ተረጋግተን ሰላማዊ የራሳችንን ህይወት መኖር አለብን ብሎ እዛ ጋር መድብልን አሳምኖታል ማለት ነው። በእርግጥ መድብል አሁን ላይ እየተንቀሳቀሰ ያለው ከዚህ በፊት የተናገረው ነገር አለ። ብሩክ ጠፍቶ ያኔ ብሩክ ሳይገኝ ብሩክን እናገኘዋለን፣ ከዛም በኋላ ያለውን ነገር እነ ካሌብና እነዝና የሚሰሩትን ነገር ለፖሊሶች አጋልጠን እነሱ እንዲያዙ እናደርጋለን፣ እንጠቁምባቸዋለን ብሎ ነበርና እንዳለውም ብሩክን አግኝቶ ብሩክ አሁን ወደ ሙሉ ጤንነቱ እየተመለሰ ነው። በእርግጥ ተመልሷል ማለት ይቻላል ሙሉ ለሙሉ። መድብል ደግሞ ከዚህ በፊት ያለውን ነገር እያደረገ ነው። ወደ ፖሊስ ጣቢያ ሄዶ ካሌብና ዝና ላይ ጠቁሞባቸዋል። እናም ደግሞ ምስክር እያፈላለገ ነው። ሁሉም ሰው እንዲመሰክርበት አሁን ላይ እያስተባበለ ነው፣ ምሳሌም ሳትቀር ማለት ነው። ኤፍራታ ራሱ አናግሯታል። የምታውቂውን ነገር ሁሉ ትናገሪያለሽ፣ ትመሰክሪያለሽ ብሏታል ማለት ነው። ኤፍራታ ያው መጀመሪያ ላይ ብትፈራም ግን ደግሞ ይሄ ነገር በሚስጥር እንዲሆንና የምትመሰክር ቀን ተደብቃ ሄዳ እንደምትመሰክር ቃል ገብታለታለች ማለት ነው። ምናልባት እዚህ ጋር መድብል ያቀደውና እያካሄደ ያለው ነገር ይሳካለታል ወይስ አይሳካለትም የሚለው ነገር ባይታወቅም ግን ደግሞ እነሱ እዛ ጋር እንደጠበቁት ካሌብና ዝና ካልተያዙና እስር ቤት ካልገቡ ከዛ በኋላ ያለው ነገር ለነሱ ህይወታቸው ከባድ እንደሚሆንባቸው ግልጽ ነው ማለት ነው። ካሌባውን ከዛ በኋላ የሚለው በእነሱ ምክንያት በፊትም ብዙ ብር ከስረናልና አሁን ደግሞ እኛን አጋልጠው ለፖሊሶች ተናግሮ ከዛም በኋላ እኛን እስር ቤት ለማስገባት ሞክሯል በሚለው እነሱን እያንዳንዳቸውን ለቅሞ የሆነ ጥቃት ካላደረስንባቸው ማለታቸው አይቀርም ማለት ነው። ለዛ ደግሞ መፍትሄ የሚሆነው ብሩክ እዚህ ጋር ያቀረበውን ነገር ነው። ከዚህ አካባቢ መሄድ አለብን፣ ሌላ ሰፈር መግባት አለብን። አዲስ አበባ እኮ በጣም ሰፊ ነች፣ ሌላ አካባቢ ገብተን ከዛም በኋላ የፖሊሶቹን ነገር ማስኬድ እንችላለን ብሏል ማለት ነው።
መድብልም ግን ያንን ነገር አስታኮ ያለው ብሩክን እዛ ጋር ዝናና ካሌብ አሁን ላይ እየተካሄደ ያለውን ነገር እኛ ሄደን ለፖሊሶች መጠቆማችንን ከሰሙ በጣም አደጋ ሊኖረው ስለሚችል ሁላችንም መጠንቀቅ አለብን ብሏል ማለት ነው። ያ ማለት ከዛ አካባቢ ወጥቶ እስከሚሄዱ ድረስ ወጥቶ ሲገቡ ወይ ደግሞ ለሌላ ጉዳይ ሌላ ቦታ ሲሄዱ ራሱ ምናልባት ሰዎቹ ያን ነገር ከሰሙ ሌላ ጉዳት ያደርሱብናል የሚለው ነገር ስጋትም ስላለባቸው ይሄ ነገር እንዳይደርስብን ደግሞ መጠንቀቅ አለብን የሚለው ነገር ላይ ተስማምቷል ማለት ነው። ሌላው ነገር ደግሞ የብሩክና የቅድስት ነገር ነው። ቅድስት የራሷ ክፍል ተኝታ ባለፈው ብሩክ በሌሊት ተነስቶ ወደ ቅድስት ክፍል ገብቷል ማለት ነው። ምን ፈልጎ በዛ ሌሊት የሷ ክፍል እንደመጣ ባይታወቅም ግን ደግሞ ቀስ ብሎ ቅድስት በተኛችበት ሊስማት ሲል ነበር ቅድስት ከእንቅልፏ ተነስታ እየደነገጠችው። ያው ይሄ የሚያሳየው ብሩክ ምን ያህል ቅድስትን እንደሚያፈቅራትና ምን ያህል ፍቅሯ እንደጸናበት ነው የሚያሳየው ማለት ነው። ለዛ ደግሞ መድብል ከዚህ በፊት በተደጋጋሚ ሲላችሁ ነበር እናንተን እድራችኋለሁ፣ ሁለታችሁም ተጋባላችሁ፣ አንድ ላይ ትኖራላችሁ ሲላችሁ ነበርና ለዛ ደግሞ ሲጠብቅ የነበረው እሱ ብሩክ ወደ ቀድሞ ጤንነቱ ወደ ሙሉ ጤንነቱ እስኪመለስ ድረስ ነው። ምናልባት ከዚህ በኋላ አይታወቅም ብሩክ እዚህ ጋር እያለው እንደሆነው ከዚህ ሰፈር ወጥተን ሌላ ሰፈር ሄደን ተከራይተን መቀመጥ አለብን የሚለውን ነገር ሌላ ሰፈር ከሄዱ በኋላ ቅድስትና ብሩክም ሊጋቡ ይችላሉ ማለት ነው። ሌላው ነገር ደግሞ የማህሌት ነገር ነው። ማህሌት ባለፈው ዝና አግቶ ለብዙ ቀናት ለ9 ወራት ያስቀመጣት ልጅ ትህትና የምትባለው ልጅ አስመልጥሻለሁ ብላ ቀስ ብላ ወደ ዝና መኝታ ክፍል ልትወስዳት ነበርና ልጅቷ ደግሞ የዝና መኝታ ክፍል ወዴት እንደሆነ ስለምታቅ ነው ያኔ ከማህሌት ጋር ሳትሄድ ቀርታ ወደ ኋላ እየተመለሰችው ማለት ነው። እንዴት ሴት ሆነሽ እንደዚህ ታደርጊኛለሽ? እንዴት አስመልጥሻለሁ ብለሽ ወደ ሰውየው መኝታ ክፍል ተወስጂኛለሽ? በሚለው ምን ያህል በማህሌት እንዳዘነችና ኤፍራታ ከሷ ቤት ከራሷ ቤት ማባረሩ ራሱ ትክክል እንደሆነች እየነገረቻት ነበር ማለት ነው። ግን ደግሞ በስተመጨረሻ ላይ ማህሌት ለልጅቷ ያዘነች ይመስላል ማለት ነው። ልጅቷ ፍላጎቷ ምን እንደሆነና ትልቁ እቅዷ ወይ ደግሞ ማሳካት የምትፈልገው ነገር ከዛ ቤት መውጣት ነው። አሁን ታግታ ለ9 ወር ሙሉ ስትቀመጥበት የነበረው ክፍል ከዚህ ቤት መውጣት ነው የኔ ትልቁ እቅድ። ከዛም በኋላ ደግሞ አባቴ የከሰረውን ብር ዛጋዝና ብዙ ብር ተቀብሏል ከአባቷ። ልጅን ከፈለክ ይሄንን ያክል ብር ላክ ብሎ ብዙ ብር ተቀብሏልና ከዛም በኋላ ከዚህ ክፍል ወጥቼ ወደ አረባ ሀገር ሄጄ ያንን ብር ሰርቼ ለአባቴ መመለስ እፈልጋለሁ የሚለውን ነገር ስትነግራት ማህሌት እዛ ጋር ለልጅቷ ያዘነች ይመስላል ማለት ነው። በእርግጥም ልጅቷ እዛ ጋር ትክክለኛው ምክር ነበር ማህሌትን ያመከረቻት። ወደ ባልሽ ተመለሽና ባልሽን ይቅርታ ጠይቂው፣ አንቺም ወደ ቀድሞ ህይወትሽ ተመለሽ ብላታለች። በእርግጥ ይሄንን ነገር ስናነሳ ስለ ይቅርታ የሚለውን ነገር ካነሳን ማህሌት አሁን ብሩክ ጋር ስትሄድ ይቅርታ ብትጠይቀው ይቅርታ ሊያደርግላት ይችላል። ግን ደግሞ እንደ በፊቱ ወደሱ ተመልሳ እንደ ሚስት ከሱ ጋር እንድትሆን አይፈቅድላትም ማለት ነው። ልጅቷም ደግሞ እዛ ጋር ስትላት የነበረው ነገር ይሄ ነው። ማህሌት ግን ከንግግሯ ወይ ደግሞ ከአስተያየቷ ስንረዳ ልጅቷን ማስመለጥ የሚለው ነገር ቀጣይ ላይ የምሯንም ዝና ሳይኖር ልጅቷን ልታስመልጥ ይችላል ማለት ነው። ከፊቷ እንደተረዳ ነው ልጅቷ ምን ያህል እንዳሳዘነቻትና ዝና ልጅቷ ላይ እያደረገ ያለው ነገር ምን ያህል ልቧን እንደነካው ነው የሚያሳየው ማለት ነው። ምናልባትም ቀጣይ ላይ አይታወቅም ማህሌት ቀስ ብላ ዝና ባሌለበት ሰዓት በትክክለኛው ልጅቷን ከዛ ክፍል ልታወጣት ትችላለች ማለት ነው።